ሂጂ አልኩሽ እኮ አልሰማም ካልሽ በጥፊ ነው ማጮልሽ እሺ አክስቴን ታልመታው እኮ ነው የምትልኝ እንደዚህ ልጅ ነገር እኮ እንደው ያደር ቃሪ አሁን እናንተ ለምንም መሻት ቆይ ምን አርጋሽ ነው እንዴ እና ሰናታ ትናንትና መጠናና ነው በጀርባ ተቀምጠን የተጫወትን የሆነ ነገር እዚህ ጋር መጣች ከዛ በኋላ እኔ ነው መጠን ደሞ አንስተን እንደዚህ ሳብረን ውስጥ ምን እንዳለ ልናይ ስንል ደግሞ ከዛ ደግሞ እንደዚህ ስንመጣ በረረና ሄደ ጠፋብን እንዴ ከዛ ነው ደግሞ ጣጣ አሁን ስፈልግ አገኘው ከዛ አክስቴ ደግሞ ቤት ጋር ወሰደችብኝ አይዋ በቃ እንደዚህ ነሽ ትቀሪ ውሃዬ ምንድነው ያገኘሽ ናታ ማይኮ እንዳይው ምን አይነት ናታ በመስኮት በኩል ተጥሎ ነው ያገኘሽ እና የሆነች አራት ማዕዘን ነገር ነው እንደዚህ ቆይ ምን አይነት ናታ አራት ማዕዘን ናት አዎ ወይኔ በቃ አግኝተዋለች ደግሞ ትንሽ የሚበራ ነገር ማለት ደግሞ ደስተኛ እንደው ያስመስላል ይሄን ነገር ደግሞ እማዬ እንደምናላለች ውሃም ተመላለች እኔ ግን የሚታየኝ ውስጥ ያለ ጭንቀት ነው አባዬ ሁሉም ነገር ከልኩ አልፈም አሁን እኮ ደህና ነን ዳጣም እናቷን አውቃለች አብጌል ወዛት ናታ ወይኔ ልጅ ናታ ምንም አልሆነችም ቆይ ተቀበለኝ አጋርጋት ጉራኑ ደስ አድርጌዋል ዝጊው ዋ ሰምኝሽ የምትሰሩ ስራ ግን ታውቂዋለሽ ሶሪ አብጌል እህቴን ገለሽ ሶሪ ትኛለሽ በማምላክ ስም እውነት በጣም ከባድ ነው እኔ አሁን ራሱ ውስጤ እየተረጋጋ አይደለም እውነት ድራማ ነው ወይስ እውነተኛ ነው እኔ ራሱ በጣም ጥያቄ እየሆነብኝ ነው ውሃ ምንም መሆን የለባትም በዛ አጋጣሚ መድኃኒት ትውጣለን ከድራማው ትውጣለን ድራማ ብለንም ያዝነው ትክክለኛ ታሪክም ብለን ያዝነው በጣም ከባድ ነው ዛሬ የተፈጠረው ነገር እውነት እኔ በማምላክ ስም በጣም ነው የደነገኩት ማለት ነው እንኳን እንደዛ ሆኜ ሳያት እኔ እንጃ አሁን ራሱ ማንነቴ ውስጥ የራሱ በጣም እየተንቀጠቀጠና በጣም እየፈራ ነው ያለው እሷ ግን እግዚአብሔር ይመስገን ሆስፒታል ሄዳ አይኑ ሁሉ ራሱ ተገልጦ መልስም ባትሰጥም መታለች ከደረጃ ላይ እንደወደቀች አይደለችም መድኃኒት ግን በዚህ አጋጣሚ መውጣት መሄድ አለባት ማለት ነው ወዲ መጣችበት ትሂድ እንግዲህ ውሃዬን የላኳት ዳጣና ናታን ነበሩ እንደዛ አግኝቼ ምናምን እያለች ያን ያገኘችውን ድምጥ መቀረጫውን ስለወሰደችባቸው ያን ለማስመጣት ነበር የላኳት ያንንም እንደላኳትም ራሱ በጣም ከባድ ነገር ነው እየተፈጠረው ያለው ማለት ነው እዛ ሄዲያ ተቀብላ ስትመጣ ነይ እያለች አምጪ እያለች ስትይዛት ነበር እንደዛም በምትተሯሯጥባት ሰዓትም ከደረጃ ላይ ነው እንግዲህ እየተንከባለለች የወደቀችው እኔ እንጃ እውነት ግን እኛ ለምንድን ነው ቤተሰብ አንዴ ማለት ነው ድራማ መሆኑን እያወቅ በቃ እውነተኛ አድርገን እየሳል እኛ ምን ጎዳበት ግን ምንድነው እውነት ነው ራሴ ጥያቄ እንትን ይነኛል ማለት ነው ድራማ ይሆን እያወቁት ራሴ በጣም ስሜታዊ በጣም ጭንቀት ውስጥ ገባለሁ ማለት ነው አንዴማ እኔ እንጃ አሁን ራሱ ያንን ሳይ ማለት ነው ደሟን ምናምን ሳይ እንደዛ ስትንከባለ ስትወድቅ ሳይ እኔ በጣም ነው የደነገጥኩት እውነተኛ ነው መሰለኝ ስለዚህ እንኳንም እመቤቴ አተረፈችሽ እኋይ የኔ የዋህ እውነት ምንም መሆን የለብሽም አቢጌል እህቷም መከታ በጣም ጀግና ነሽ መድኃኒትን ራሱ አንቃት ነበር አንቺ እህቴን ግለሽ አንቺ በሰላም ኖራለሁ ብለሽ ታስቢያለሽ ግን ወዲ መጣሽበት አትሄጂም እያለች እየተቆጣች ነበር ያዙ ልቀቁ እያለች ነበር አንቃትም ራሱ ገሴ ነው እንግዲህ የገለገላት ማለት ነው እሷም ክላሷ ገብታ እያለቀሰች በፊቱን ትውስታዋን እያስታወሰች ኬክ ሲቀማሙ ሲጨፍሩ ሲዝናኑ ሲጫወቱ ሲሳሳቁ ያንን እያስታወሰች ስታለቅስ ነበር አቢጌል ራሱ እኔ በቃ አንቺን አጥቼ እህቴ ምንም መኖር አልፈልግም መኖርም አልችልም እሆይ ካላንቺ እኮ ሰው አልሆንም
እንደው ፈጣሪ ሆይ ያድንልኝ እንጂ እያለች ነበረ ስትል የነበረችው አቢጊል ራሱ ማለት ነው። አባቷን ራሱ የአባቷ ጭንቀት፣ የአባቷ ችግር፣ የአባቷ ሁሉ ነገር ተሰምቷት አባቷን ሄዳ እየጠየቀችው ነበረ ከክላሱ። አባዬ ግን ደህና ነህ? ዛሬም ሆነ ነው ስራ ያላድከው እያለችው ነበረ። አዎ ስራችን ተበላሽቶ ነበር፣ አሁን ስለተስተካከለ እረፍት ያስፈልገኛል ብዬ ነው የቀረሁት እና ደህና ነኝ እያላት ነበረ። አባዬ ግን አንተ ውስጥህን በጣም እየተጎዳህ ለእኛ ደህና ነን ትለናለህ እያለችው ስጠይቀው ራሱ ደህና መሆኑ እናንተን ሳይ ልጆችን አይቼ ሳርፍ ይዛን ጊዜ የውስጥ የጭንቀትም ሰላም ሆናለሁ ደህና ሆናለሁ እያላት ነበረ ማለት ነው። አባዬ ለምንድን ነው ይዝን ያክል የምትጨነቀው? አትጨነቅ በቃ እያለችው ነበረ፣ እየመከረችው ነበረ። እቺ መድኃኒትም ወደ መጣችበት ትሂድ፣ በጣም ከባድ ነገር እየተፈጠረ ነው ያለው አባዬ እያለችው ነበረ። ዳጣ ክላስ መቀረጫ አስቀምጣ ያንን መቀረጫ ከወስደው ነው አባዬ ስትል በጣም ነው ያበደው ማለት ነው። እንደዚህ ታደርጋለች፣ ለምንድን ነው እንደዚህ የምታደርገው ብሎ ተነስቶ እየሮጠ ሊወጣ ሲል ወደ መድኃኒት ክላስ ሊገባ ሲል አከዲም አባዬ፣ ምክንያቱም ተረጋጋ፣ ተቀመጥ፣ መሄድ የለብህም አንተ ከሄድክ የሆነ ችግር ስለሚፈጠር አትሄድም ብላ ነው የያዘችው ማለት ነው። በሩን ነው የቆለፈችበት። እንደዛ በምትልበትም ሰዓትም እንግዲህ አቢጊል በጣም አስተዋይ ልጅ፣ ለአባቷ ተቆርቋሪ፣ ለእናቷም ተቆርቋሪ ብትሆንም ግን አባቷ ያለበት ቦታ ውስጥ ስለምታውቅ ስለተረዳች አባዬ እኮ ለኛ ብሎ ብዙ ነገር ብዙ መስዋዕት እየከፈለ ነው፣ ለኛ ብሎ ብዙ ጭንቀት ውስጥ ብዙ ፈተና ውስጥ እየገባ ነው ያለው። አባዬ እሺ ምን ላድርግህ እያለች በአባቷ እየተቆረቆረች ነው ማለት ነው። ለኛ ደህና ነን ብለህ ትስቅልናለህ፣ አንተ ግን ውስጥ እየተጎዳ ነው አባዬ፣ ለምን በቃ ሁሉንም ነገር ንገራት እማዬ እያለችው ነበረ። እነሱም ሌላ ቤት ቀይረን እዛኛው ቤት ስንሆን እንረጋጋለን፣ ከዚህ ቤት እንወጣለን፣ አንዳንድ ነገሮችን ይዘን እንወጣለን እያለ ጋሽ ደረጀ ራሱ ለገዚህ ሲነግረው ነበረ። ነገ መውጣት አለብን፣ ይሄን ቤት መልቀቅ አለብን እያለው ነበረ። ግን ለዚህ ደግሞ ይሳኩት ማለት ነው። ለዛም ትሄዳለች እንዲያለ አለም እንዴ እዚሁ ተተናት እንዴ እንዲያለ እስቲ እንዲያውን እንኳን ደግሞ ልሳቅም ተተናት እንዴ እንደ ሲለው ነበረ። አይ ያንን ብዬ ሳይሆን ተተናት እንዴ ብዬ ሳይሆን እንደው ዝም ብዬ ነው ምናምን እያለ ነበረ። እንግዲህ ደግሞ ማማታ አይሆንብኝ እንጂ አለ እችን እኮ አክስትዬቱን ተብዬ ማንም ያገባት የለም ባለም አይነካትም እያለን ነበረ። ያገባት ስራው ፈቷት የለ እንዴ እሷ እኮ በቃ ዝም ብላ ነው ምናምን እያለ ራሱ ጋሽ ደረጀ ሲነግረው ነበረ ማለት ነው። ለገዚህ ደግሞ መሀከል ላይ ይሳኩት ማለት ነው። እውነት በጭንቀትና በስሜታዊ ነው ስከታተል የነበረው። በጣም ባይ ሁሉ ራሱ እየመጣች ተናነቀኝ ማለት ነው። መሀከል ላይ ደግሞ ያሳቀችኝ ነገር ዳጣዬ አለች መሰላችሁ? ወይኔ አያበሳይ ስልኳን ማርትዬ ስትወስድባት ለጋሽ ደረጀ ደውላ ስትወስድባት አያበሳይ ወይኔ እንግዲህ ሰላም እየሰደውል እንግዲህ ዛሬ ጉድ ፈላ እማዬ ታነሳብኛለች ያንን ጉድ ትሰማለች እያለች ስትዘል ሳቂ መጣ። እሷ የእንትና ነገር ስታሰብ ቆይታ የኔ ነው እንደዚህ ሆነችው ሆይ የኔ የት ምንም ነገር ባልተፈጠረ ሰላምሽ በመጣሽልኝ እያለች ስትጨነቅ ቆይታ ስልኳን ስወስድባት ወየው ስልኬ አረ ስልኬን ወሰደችብኝ ስትልኝ እንዴ የለሁም በሳቅ ማለት ነው። እንደዛ ስትል ነበረ ማለት ነው። እንግዲህ በዛ አጋጣሚ እውነት መናገር መድኃኒት ድራማን ሁሉ እያበላሸች ነው። እውነቱን ማወቅ አለብን እያለች እውነቱን ሳይሆን ይሆን በከባድ ነገር እያፈራረሰ ትገኛለች ማለት ነው። እሱ ራሱ ተረጋግቶ መቼም እውነት ተደብቀው መቼም ነገር አይቀርም። መቼም ሰማይ ያየውን ሰው ያየውን መቼም ቢሆን ተደብቆ የሚቀር ነገር የለም። ግን ይሄን ነገር ጋሽ ደረጀ መናገር አለበት እንጂ አንቺ እዚህ መካከል ውስጥ ምንም የሚመለከትሽ የለም። መድኃኒት ስሚ በደንብ አረጋግጠሽ ማለት ነው። እንደዛ እያለች ነበረ እና ጋሽ ደረጀ ራሱ በጣም ነው የደነገጠው። የኔ ልጅ ብትሞት አንድ ነገር ሆና ብትሞት አንቺንም እሷንም አንድ ጉሬ ውስጥ ነው መቀብራችሁ ሲላቸው ነበረ። እግዚአብሔር ይመስገን ታርፋ ደህና መጣች። ናታን ቶሎ እንደው አረ ቶሎ በል አረ ወይኔ ልዬ እያለ በጣም እንትን እያለ ነበር ራሱ ጋሽ ደረጀ። እንደዛ በሚጨናነቅበትም ሰዓትም ደሞ ነበር ሲፈስ የነበረው ይዞ ሲሮጥ በራሱ ለምንድን ነው እንደዚህ የምትሆኑት እያለ እንትና ራሱ ሲቆጣ ነበረ።
ጋሽ ደረጀ በጣም ተበሳይቶ ነበረ። ይህ ነገር እኮ በጣም ከባድ ነገር ውስጥ ነው እየተፈጠረ ያለው። እኔ በእጅ ልጠፋ ነው እንዴች ሴትዮ አትወጣም እንዲሁ የመጣችበት አትሄድም እንዲ እያለ ነበረ። ለማርትዬ ማንም ሰው እንደተናገሩ ለማየ ዝም በሉ እያለ ለአብይር ራሱ ደውሎ ናታን ሲነግራት እንዴ እስከ መቼ ድረስ ነው ማየን መሸሽጋት? መሸሽግማ አልችልም እነግራታለሁ ነግሬት እንደውም አሁን ነው የምመጣው ስትለው እንዳትናገሪ ብሎ ነው የተቆጣት ማለት ነው። እንደዛ በሚልበትም ሰዓትም ህዲያ ነው እየሮጠች ነገረቻት መድኃኒት ማለት ነው። ማርትዬ እኔ ልሄድ ነው ስትላት ወዴት ነው የምትከጂው ስትል ወደ አሜሪካ ወደ መጣሁበት መሄድ ይፈልጋለሁ። ለአርፍ ነበር የመጣሁት ማረፊያም የለኝም አልቻልኩም እሄዳለሁ እያለች ነው ማለት ነው። እሺ ትሄጃለሽ ተረጋጊ ትሄጃለሽ ብላት ነበረ። ይሄንም አልነገርሽም እኮ ወድቃ ሆስፒታል ገብታለች ስትል በጣም ድንግጣ እየሮጠ የሄደችው ለነገርማ ቁጥር 1 ነሽ መድኃኒት ማለት ነው። እሷም ሄዳ ወደ ሆስፒታል ሄደችው። በቀጣይ በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዚህ ሰናበታችኋለሁ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱ ከልብ አመሰግናለሁ። ያላረጋችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ቤተሰብ